ጥያቄዎች ስናነሳ ይሄ የአደም አፈጣጠር በክርስትናው ያለውና በእስልምናው ያለው እጅግ በጣም የተራራቀ ነው። ማለት በተለይ ሜን ኮንሰፕቶች ላይ ይሄ ሲን የምንለው ኃጢአት፣ ሞት እና አደም በምድር ላይ ሊኖር የተፈጠረ መሆኑ አሁን በክርስትናው ያንን ፍሬ መብላቱ ነው ያንን ሲን መስራቱ ያንን ኃጢአት መስራቱ ነው ሞትን ያመጣው እና ይሄ ደግሞ ከፍሪ ዊል ጋር ያለው ግንኙነት እነሱ ጋር አይታወቅም እና በዚህ ጉዳይ ላይ ጠቅለል ያለ ሐሳብ እኛ በእስልምናውስ ምን ይመስላል የሚለው ማብራሪያ ነበር። ኡስታዝ አቡበክር አለክ? አንድ ሰው መልሶለት ጥያቄውን አቅርቧል። ችግር የለውም። ሌሎች ወገኖችን ያስተናግዱና ወደ በኋላ እንደርሳል። ኡስታዝ ዋሂድም ከመጣ ሌላም የሚመልስልኝ ካለ ነጂክም እና አቡበክርም ከመለሳችሁልኝ አብሽር። ይሰማል? ይሰማም? ያኔ ትሰማለህ? እሺ። የተለየ ሳቦት ነው ያለው። ያው በክርስትና ኢንተርሚዲየት ስቴት ላይ ነው የተፈጠረው ተብሎ ነው የሚታመነው። ኢንተርሚዲየት ስቴት ማለት እንግዲህ ቢበላ እነሱ የሚያምኑትን ነው ማለት እነሱ የሚያምኑት እንግዲህ ኢንተርሚዲየት ስቴት ላይ ነው የተፈጠረው ነው። መጽሐፉ ይላል ወይ ሌላ ጉዳይ ነው። መጽሐፉ ይላል ወይ የሚለው ጉዳይ ማለት ነው። ሶ ቢበላ ይወጣል፣ ባይበላ ከገነት አይወጣም የሚል ሳቦት ነው ያለው። እኛ ጋር ግን ይለያል ሳቦቱ። ሞትም የመጣው ስለበላ ምናምን አይደለም። እኛ ጋር ሞት የተወሰነ ውሳኔ ነው፣ ከኃጢአት ጋር የተያያዘ አይደለም። ምናልባት ሞት በሁለት ስለምንከፍለው አካላዊ ሞትና መንፈሳዊ ሞት ተብሎ ይከፈላል። መንፈሳዊ ሞት ከኃጢአት ጋር ነው የሚገናኘው፣ ይሄ በመንፈስ መሞት። ግን እኛ ሁላችንም የምናውቀው ሞት የሚባለው ነገር ግን ከኃጢአት ጋር የተያያዘ ሳይሆን አምላክ የወሰነ ውሳኔ ነው። ሱረቱል በቀራ ላይ ምዕራፍ 2 ምዕራፍ 2 ቁጥር 30 ላይ ምዕራፍ 2 ቁጥር 30 ላይ ጌታችን ሲናገር ወይስ ቃለ ረቡከ ሊልመላኢከቲ ኢኒ ጃኢሉን ፊል አርዲ ኸሊፋ አለ። ምን ማለት ነው? ጌታ ለመላእክት ያለውን አስታውሳለ። መቼ ነው ያለው? ገና አዳም ከመፈጠሩ በፊት ወይንም አደም ከመፈጠሩ በፊት ማለት ነው። እኔ አለ አላህ ሲናገር በምድር ላይ ምን አድራጊ ነኝ? ምትክን አድራጊ ነኝ። የት ላይ? በምድር ላይ። ሰው ከመሰረቱም ለምድር ነው የተፈጠረው። ገነት ላይ ዘውታሪ ይሆን ዘንድ አይደለም የተፈጠረው። ባለጊዜ አስታውሳለ። ባለጊዜ የሆነውን አስታውስ እያለ ይናገራል። ሐሳቡ ምንድነው? በመሰረቱ የተፈጠረው ለገነት ነው የሚል ሳቦት የለም ነው። ለምድር ነው የተፈጠረው ነው። ገሃነም የገባው ያድናል ሞዴሬተር የለም። በዛ መልኩ ነው ምዕራፍ ላይ ቁጥር 30 ላይ እንደ አላህ እንደሚገልጽልን ለጊዜያዊነት ነው ገነት የገባው ሰው ለምድር ነው ራሱ የተፈጠረው። ግልጽ ነው ሐሳቡ? ግልጽ ነው። ይሄ ባይበላም ራሱ እንበልና ባይበላም ራሱ ወደ ምድር መምጣቱ አይቀርም ነበረ። ያ ግን እንደ ምክንያት ነው የተቀመጠው ነው።
ይመስለኛል ሐሳቡና ሁለተኛው ደግሞ ቀሰምና ቀደር የሚለው ነገር ከዚህ ጋር በተያያዘ አድርገህ ብትመልስልኝ ምንድነው ያላቸው ተጽዕኖ በዚህ በአዳም ውሳኔ ላይ ምናምን ቀሰምና ቀደር ቀሰም ምንድነው አላውቅም። ቀሰም ማለት ክፍፍል ማለት ነው በአረብኛ ከሆነ ነበርና ክፍፍል ማለት ነው በአማርኛ ስናመጣው ግን ምን ላይ ነው? ቀሰብ ማለት ለምሳሌ ማለት ነው። ከስብ ከሆነ ቀሰም ነው ያለኝና ለዛ ከስብ ከሆነ ይሄ ሪዝቅ ምናምን ማለት ሲሳይ ምናምን ማለት በአማርኛ። እስቲ ምንድነው በአማርኛ አንተ የትኛው ነው የነበረው? ምናልባት አክሰንቱ ቀደር ግልጽ ነው። ቀደር እናውቃለን ግን እስቲ ቼክ አፕ አድርጉ። ቀሰም ማለት ክፍፍል ነው። ከስብ ከሆነ ደግሞ ሪዝቅ ነው። ያው ታሳቢ የሚያደርገው ሰማለሁ ይሰማል። እስክሪብቶን ወረቀትንና እጅን ቢፈጥር እና የሰው ልጅ የእጅ መንቀሳቀስ ችሎታ ቢሰጠው ያ ሰው ወይ ጥሩ ግጥም የመጻፍ ወይንም ደግሞ ውሸት የመጻፍ መብት አለው ማለት አሁን እሱ ነው ያንን ሞመንት ክሬት የሚያደርገው የሚል ሐሳብ ነው የሚያስቀምጠው። ገባኝ ግን ንጽጽራዊ አይደለም። ሆኖም ስለሚያው ከፈለክ ምናልባት አሁን አደም በእስላም እንትን አይደለም ንጽጽር አይደለም። ገብቶኛል እኮ እኔም ግን ኢስላሚክ ሜቶዶሎጂ ላይ ያለ እንትን ነው ሳቦት ነው። ይሄ መጽሐፉ ምንድነው ነው እያነበብኩ ያለው የሻይራና ማቱሪዲ የሚባለው አሉ ሙዕተዚላ ጸሐፊ ማንም ይሄንን ሰማል የእናንተ አይ በአዳም ጉዳይ ላይ ጥያቄዎች ሲፈጠሩብኝ ጉግል አድርጌ የሆነ ዌብሳይት ላይ ነው ያገኘሁትና የሱ ውሳኔ በዚህ ላይ እንደተመሰረተና የራሱ ውሳኔ እንደሆነ ቀሪው ደግሞ ይሄ ቀድር ደግሞ መሆኑ የማይቀር እንደነበር ወደ ምድር መምጣቱ የማይቀር እንደነበር ቀሰቡ ደግሞ እሱ ያንን ፍሬ ያንን ዛፍ እንዲበላ መሆኑ በዛ ምክንያት እንደሆነ ያሳያል። ጥሩ እሺ። ግን ያንን ሜቶዶሎጂን ተውና ቀደር የሚባለው አንደኛው ዕውቀት አለ አይደለ? ከስብ የሚለው አንተ እሱን ተውና መሻ ወይንም ዊል ብለን እንይዘዋለን ለጊዜው። ይሄ መጀመሪያው አምላክ ዕውቀት አለ። ይሄ መጀመሪያው ነው። ከዛ ፍቃድ አለ። ሁለተኛው ነው። ዕውቀት አለ። ፍቃድ አለ። ሶስተኛው ዕውቀት፣ ፍቃድ፣ ግኝት ልንል እንችላለን። ከግኝት በፊት ግን ጽፈት ይቀድማል። እዚች ጋር እንድትረዳ ነው መጽፈልህ ግልጽ እንዲሆንልህ ጽፈት ከዛ ሶርስ ብዬ ልጻፈው በእንግሊዘኛ የሚቀልኝ እንግሊዘኛ መጻፈው። እሺ እነዚህ በመሰረቱ ቀደር ሲባል እነዚህን ነው የሚይዘው። ቀደር ሲባል እነዚህን ነው። ቀደር ማለት በቃ ይሄ ነው። ቀደር ማለት ሌላ ሚኒንግ የለውም።
ቀደር ፕሪዲስቲኔሽን ኦፍ ቀደር ስንል ይሄ ነው። የመጀመሪያው ምንድን ነው? ቀደር ሲባል ጽፈት ብቻ አይደለም። ማለትም የቀደር ሲባል ጽፈት ብቻ አይደለም። ምን ማለት ነው? እውቀት አለ። የመጀመሪያው እውቀት አለ። ይሄ ነው ወሳኙ፣ ለሁሉም ወሳኙ ይሄ ነው። እውቀት ሲባል ሁሉን አዋቂ ነው። ሁሉን አዋቂ ነው ስንል ያለፈውን ያውቃል፣ ያለፈውን ፓስቱን ማለት ነው። አሁን የሚከሰተውን ያውቃል፣ ወደፊት የሚከሰተውን ያውቃል። ሶስቱን ገለጽን። አየህ፣ ያለፈውን፣ አሁን፣ ወደፊት። ተጨማሪ ደግሞ ምንድነው? ያልተከሰተው ሲባል ወደፊት የሚከሰተው ማለት ነው። ያልተከሰተው ቢከሰት ኖሮ እንዴት እንደሚከሰት ያውቃል። አንድ ነገር ከመከሰቱ በፊት ያውቃል። ይሄንን ካለን አንድ ነገር ከመከሰቱ በፊት ያውቃል ካለን ሁሉን አዋቂ ነው ማለት ነው። ያንን እውቀቱን መሰረት አድርጎ አንድ ነገር ከመከሰቱ በፊት ስለሚያውቅ ምን አድርጎታል? ጽፎታል። ፈቅዶታል ስንል ደግሞ ከሱ ቁጥጥር ስለማይወጣ ፈቅዶታል እንላለን። ፈቃዱ ሁለት አይነት ነው። እሱ ሌላ ነጥብ ስለሆነ እንለፈው፣ ፓስ እናደርገውና ፈቅዶታል ስንል ከሱ ቁጥጥር ስለማይወጣ ጽፎታል። ለምን? አስቀድሞ ስለሚያውቅ ያ እውቀቱን በወረቀት አሰፈረው ማለት ነው። ከዛ ሶርስ ማለት ደግሞ አስገኝቶታል፣ ወይም ደግሞ የሁሉ ነገር ምንጭ እሱ ነው፣ ፈጣሪ ብቸኛ ስለሆነ ማለት ነው። አሁን እዚህ ጋር እውቀቱ ሁለት አይነት ነው። የሚያስገድድ አለ፣ አስገዳጅ። አስገዳጁን ኤ ብዬ ልጻፍልህ እዚህ ጋር። አስገዳጁን ኤ ብዬ ልጻፈው እዚህ ጋር ኤ። የማያስገድድ አለ ቢ። የሚያስገድድ አለ፣ የማያስገድድ አለ። ለምሳሌ አንተ ጾታ ወንድ ነው፣ ያስገድድሃል። እምነትህ እንግዲህ ሙስሊም ነህ፣ አማኝ ነህ፣ ፈቅደህ ወደህ ነው ያደረገው፣ ግን አስቀድሞ ያውቃል። አስቀድሞ ስለሚያውቅ ጽፎታል። ጽፈቱ ከእውቀቱ ጋር የተያያዘ ነው። ይሄ ባጭሩ ቀደር ይባላል። የቀደር ኮንሴፕት ተረዳው አሁን? ስለዚህ ይሄንን ካልን አሁን እዚች ጋር ኮፊ አለ፣ ከዛ ቲ፣ ቡና አለ፣ ሻይ አለ። ስንት ምርጫ ነው የተሰጠ? ሁለት አይደለ? አዎ። አንተ እዚች ጋር ቲን የመምረጥ ኦር ኮፊ የመምረጥ ምርጫ አለ። አምላክ ግን ሁሉን አስቀድሞ ስለሚያውቅ ይህ ልጅ ኮፊ ይመርጣል አለ። ኮፊ ብሎ ወይ ወሰነ ማለትም አውቆታል፣ ጽፎታል ማለት ነው። ግን የሱ ማወቅ አንተን አስቀድሞ እሱ ኮፊ እንደምትመርጥ ማወቁ ግን አንተ ኮፊ እንድትመርጥ አላደረገህም። ስለምታደርገው ጽፎታል እንጂ እንድታደርገው አይደለም የጻፈው። አንተ የመምረጡ ነጻ ፍቃድ አለ። ነገር ግን በዚህ ሴንስ አዳም ከገነት የመውጣትና ያለ መውጣት ፍቃድ አልተሰጠውም። ገነት እና ምድር የሚል ነጻ ፍቃድ አልተሰጠውም። ገብቷል? በቃ ምድር ነህ ተብሎ የተወሰነበት። ነገር ግን ይህ ምድር ነው የሚለውን ነገር ከምን ጋር ሊያያዝ ይችላል? የሆነ የተወሰነበት ነገር ከሆነ ነገር ጋር ሊያያዝ ይችላል። ነገር ግን ያ በቅጣት መልኩ ላይሆን ይችላል፣ ቅጣት ላይሆን ይችላል። ነጻ ፍቃዱ የለውም። ነጻ ፍቃድ ያለው በመብላቱ ላይ ነው ያለው። በመውጣቱ ላይ ግን ነጻ ፍቃድ የለውም። ቢበላም ባይበላም መውጣቱ የማይቀር ነው። ልክ እንደዚህ ግን አይደለም። ትንሽ ሀሳቡን አግኝታል። ሌሎች ነገራቶች ግን እምነትና ክህደት ግን ልክ ኮፊና ቲ ነጻ ፍቃድ እንደተሰጠው ሁሉ እምነትና ክህደት በዛ መልኩ ነው የተሰጠ፣ ነጻ ፍቃዱን ማለት ነው። ጀዛከላህ የሆነ አክል ተረድተኛል? ለምሳሌ እኮ ካየህ በየትኛውም እምነት
ለአዳም እንዳትበላ ተብሏል አይደለ? በየትኛውም በክርስትናው በእስልምናው ከዛ እቺን ዛፍ እንዳትበላ እንዳትነካት እንዳትበላ ተብሏል አይደለ? ግን አዳም ከመብላቱ በፊት አምላክ አትብላ ሲለው ወደፊት እንደሚበላ አምላክ ያውቃል አይደለ? አይደለ እንዴ? ማወቁ ከመብላቱ በፊት አዳም ከመብላቱ በፊት አምላክ ማወቁ አዳምን እንዲበላ አስገድዶታል ማለት አንችልም። ስለዚህ ያ እውቀቱ በወረቀት አስፍሮታል ነው እኛ ቀድሮታል ስንል ሌላ ሚኒንግ የለውም። ሰው በዚህ ላይ አንተን ተጽዕኖ ያደርግብም፣ ግን ተጽዕኖ የሚያደርግም አለ ሌላ። እሱ ምንድነው? ወንድ እንደምትሆን፣ ሀበሻዊ እንደምትሆን፣ ቀይ ጥቁር ነጭ ምናምን የሚባለው እሱ ነፃ ፍቃድ የለም። ሰው ነፃ ፍቃድ በሌለህ ነገር ላይ ግን እንዲህ ለምን ሆንክ፣ ለምን ወንድ ሆንክ ብሎ አይጠየቅም። ለምን ሀበሻዊ ሆንክ ብሎ አይጠየቅም። የሚጠይቅ ለምን ከሃዲ ሆንክ፣ ለምን አማኝ ሆንክ የሚለውን ነገር አይ ቲንክ ተግባብተናል ብዬ አስባለሁ። በዚህ ላይ ያይዝና በክርስትና አዳም ነፃ ፍቃድ ነበረው ወይስ ተገዶ ያደረጋቸው ነገሮች አሉ? እኔ ነፃ ፍቃድ አለው ብዬ ነው የማስበው። መቼም አትብላ የሚባለው ነፃ ፍቃድ ላለው አካል ነው። አንዳንዴ ከመፈጠሩ ጀምረው ራሳቸው ያነሳሉ ማለት ለምሳሌ ፈልጎ አልተፈጠረም እና ከዛ ጀምሮ ራሱ ነፃ ፍቃድ የለውም። እንደዚህ ለምሳሌ ኃጢአት ወይም ሞት የመጣው በኃጢአቱ ነውና ያንን መብላቱ እንደገና ሌላ ኮንሲኩዌንስ ይዞ ስለመጣ ከዚህ ጋር አንስተው አያይዘው የሚጠይቁ ጥያቄዎች አሉና ለዛ ነው ያነሳሁት ይሄን ጥያቄ። ያው ነፃ ፍቃድ ቢኖረው ነው አትብላ ተብሎ ሲጀመር ያበላውም በነፃ ፍቃድ። አይ በነፃ ፍቃዱ ካልሆነማ ሊወቀስ አይገባውም። በበላ ቀን ትሞታለህ ተብሎ ሞቷል ማለት መንፈሳዊ ሞት ሞቷል። እሺ ጀዛኩሙላህ አመሰግናለሁ።